ሰላም ለእናንተ ይሁን ውድ የኤልሻዳይ ቴሌቪዥን ተከታታዮቻችን። ይህ በኮልፌ ቃለ ሕይወት ቤተክርስቲያንና በኤልሻዳይ ቴሌቪዥን የሚቀርብላችሁ የሰኞ ምሽት የትምህርት ክፍለ ጊዜያችን ነው። እንደሚታወቀው ባለፉት ተከታታይ ሳምንታት በልዩ ልዩ ርዕሶች ላይ እየተነጋገርን ያለን እንደሆነ ይታወቃል። በተለይም ደግሞ በዋናነት በፊልጵስዩስ መጽሐፍ ላይ ትኩረት አድርገን እየተነጋገርን እንዳለን በሁላችን ዘንድ ግንዛቤው እንዳለ ተስፋ አደርጋለሁኝ። ያው እንደሚታወቀው የፊልጵስዩስ መልእክት በዋናነት ከምዕራፍ 1 ቁጥር 1 ጀምረን እስከ ምዕራፍ 4 ቁጥር 23 ድረስ ያለውን ክፍል ስንመለከት እያንዳንዱ ሐሳብ የራሱ የሆነ መልእክትን ይዞ የሚቀርብ መሆኑን ብናውቅም ነገር ግን በጥቅሉ የዚህ 4 ምዕራፍ ዋና ሐሳብ ምንድነው ብለን ስናስብ በፊልጵስዩስ መልእክት ላይ ለክርስቶስ በመኖር የሚገኝን ታላቅ ደስታ ምን እንደሚመስልና በተለይም ደግሞ እንደ አገልጋይ እያንዳንዳችን በተለይም እንደ አማኝ እንዲሁ እንዴት መኖር እንዳለብን በክርስቶስ ኢየሱስ ሕይወት ውስጥ ስንኖር የምንካፈላቸውን የደስታ ምልክቶች የምናይባቸው እጅግ በጣም አስደናቂና አስገራሚ መልእክቶችን የምናገኝበት መጽሐፍ እንደሆነ ከዚህ በፊት ሐሳቡን አይተን አልፈናል። እንግዲህ እንደሚታወቀው የፊልጵስዩስ መልእክት ጠቅለል ባለ መልኩ ለክርስቶስ በመኖር የሚገኝን ታላቅ ደስታ በሚል ዋና ርዕስ እንደዚሁ በክፍል 1 በትምህርት 1 በትምህርት 2 በትምህርት 3 እና በትምህርት 4 እያልን ንዑስ ርዕሶችን እየሰጠን በዚህ ዋና ርዕስ ስር እየተነጋገርን ያለንበት ክፍል እንደሆነ ይታወቃል። እንግዲህ ባለፉት 4 ተከታታይ ሳምንታት እንደሚታወቀው የመግቢያውን ሐሳብ በተለይ የፊልጵስዩስን መልእክት በተመለከተ መግቢያ ሐሳቡን አንስተን ተነጋግረናል። ያው እንደሚታወቀው መግቢያ ሐሳብን ሁልጊዜ ስናነሳ ይህንን መልእክት ማን እንደጻፈው፣ ለምን እንደተጻፈ፣ መቼ እንደተጻፈና የት እንደተጻፈ፣ ተደራሲያኖቹ ደግሞ እነማን እንደሆኑ፣ በምን አይነት ሁኔታ ውስጥ ያሉ ሰዎች እንዳሉ እና ይህ መልእክት እንደተጻፈላቸው የሚያሳየን ዝርዝር ሐሳብ የተመለከትንበትና የመልእክቱን ጭብጥ በትክክል መረዳት ወደምንችልበት ግንዛቤ እንድንመጣ የሚያግዘንን እውነት እንዲያዝን እናስታውሳለን። ከዛ በመቀጠል በትምህርት 1 ላይ በዋናነት የምስጋና ጸሎት በሚል ርዕስ ሐዋርያው ቅዱስ ጳውሎስ ይህንን መልእክት በሚጽፍላቸው ጊዜ በእስር ቤት ሆኖ በተለይም ይህንን ጸሎት ሲጸልይ ምስጋናን ከፊት አስቀድሞ ወደ ቅዱሳኑ ጸሎትን እንዳቀረበ ወደ እግዚአብሔር ዘንድ ጸሎትን እንዳቀረበና በተለይም ደግሞ በዚህ የምስጋና ጸሎት ውስጥ እግዚአብሔር በሕይወቱ ያደረጋቸውን ደግሞም ለቤተ ክርስቲያን ያደረጋቸውን እንዲሁ ለእነርሱ ያለውን ርኅራኄና ናፍቆት ምልክት አድርጎ የጻፈበትን ሐሳብ የተመለከትንበት ሆኖ እናገኘዋለን። እንግዲህ በትምህርት 2ም ደግሞ እንዲሁ ስንመለከት በዋናነት በንዑስ ርዕስ መከራ የማያቆመው ወንጌል በሚል ንዑስ ርዕስ ተነጋግረን እንዳለፍን ይታወሳል። በዚህ ወንጌል በሕይወታችን ውስጥ የተጀመረ ወንጌል በማናቸውም ሁኔታ ውስጥ የማይቆም በቀጣይነት ለብዙዎች መልስ የሆነ የሚቀጥል ክቡር የሆነ የእግዚአብሔር ቃል እንደሆነ ያየንበት ወንጌል ደግሞ አንዴ ከተጀመረ በማናቸውም ሁኔታ ውስጥ ሊቆም የማይችል ወንጌል ደግሞ በመከራ ውስጥ የሚኖር እንደሆነና የትኛውም መከራ ግን ሊያቆመው የማይችል እንደሆነ በዚህ ክፍል ተመልክተን አልፈናል። እንግዲህ በክፍል 3 ወይንም በትምህርት 3 ላይ የትህትና መንገድ በሚል ርዕስ ተነጋግረን አልፈናል። በተለይም ደግሞ የትህትና መንገድ ብለን ስናነሳ በዚህ መጽሐፍ ላይ በተለይም በፊልጵስዩስ መልእክት ላይ ጌታችን ኢየሱስ ክርስቶስን መሰረት አድርጎ ሐዋርያው ቅዱስ ጳውሎስ ይህንን መልእክት ትህትናን ከክርስቶስ እንዴት መማር እንዳለብን እርሱ ትህትናን የትህትና መሰረትና ምክንያት እንደሆነ ደግሞም ይህ ትህትናው እጅግ በጣም በቅዱሳን ሕይወት ሁሉ ላይ እንዲሁም በቤተ ክርስቲያን ብሎም በአገልጋዮች ሁሉ ላይ ሊገለጥ የሚገባው የእርሱን ልዩነት ያሳየበት ክርስቶስ መለኮት ሆኖ ሳለ
እንደሰው ወደዚህ ምድር ወጥቶ መምጣቱን የሚያሳይ በጣም ጥልቅ የሆነ ግንዛቤን ያስጨበጠበት መልእክት እንደሆነ ተመልክተናል። እንግዲህ እንደነዚህ ባሉ ንዑስ ርዕሶች ላይ መሰረት አድርገን እየተነጋገርን እየቀጠልን ሳለን ዛሬ ደግሞ በትምህርት 4 ላይ በተለይም ደግሞ በእያንዳንዱ ንዑስ ርዕሶች ላይ የምንመለከት ትምህርት ይኖረናል። እዚሁ ፊልጵስዩስ መልእክት ላይ ሆነን የምንነጋገርበት ሐሳብ ይሆናል። በተለይ በዚህ በትምህርት 4 ላይ የሚያካትታቸው የፊልጵስዩስ ምዕራፍ 2 ከቁጥር 12 እስከ 18 ድረስ ያለውን ክፍል መሰረት በማድረግ ምን ሰጠው ንዑስ ርዕስ እንዲህ የሚል ይሆናል። በመታዘዝ ሕይወት በጨለማው ዓለም ላይ እንደ ከዋክብት ሆኖ ማብራት የሚል ንዑስ ርዕስ እንሰጠዋለን። በተለይ በዚህ በጨለማው ዓለም ላይ እንዴት እንደ ከዋክብት እያበራን መኖር እንደምንችል የሚያስተምረንን ጥልቅ መልእክት ሐዋርያው ቅዱስ ጳውሎስ ለፊልጵስዩስ አማኞች እንደተናገረ እኔና እናንተም እንዲሁ በዚህ ትምህርት ውስጥ የምናልፍ ይሆናል። እንግዲህ ለዚህ በተለይ ሐዋርያው ቅዱስ ጳውሎስ እንዴት አድርገን በዚህ በጨለማው ዓለም በምንኖርበት የጨለማው ዓለም እናንተ የዓለም ብርሃን ናችሁ፣ እናንተ የምድር ጨው ናችሁ ብሎ ጌታችን ኢየሱስ ክርስቶስ ያስተማረንን ያንን ሕይወት እንዴት ማሳየትና እንዴት እየታዘዝን የእግዚአብሔርን ቃል መኖር እንዳለብን የምንማርበትን ሕይወት የሚያካፍለን መልእክት ሆኖ እናገኘዋለን። ስለዚህ ይህንን መልእክት እንዴት አድርገን መከፋፈል እንዳለብን እንድናስብና የእግዚአብሔርን መንፈስ በነገር ሁሉ እንዲረዳን አጭር ጸሎት ጸልየን ወደ ትምህርታችን እንገባለን። እግዚአብሔር መንፈስ ቅዱስ ያስተምረናል። አስተማሪያችን የሆነው እርሱ እውነተኛ መምህር ነውና ይህንን ትምህርት በልባችን ያጸናዋል። የዘላለም አምላክ ቅዱስ እግዚአብሔር ሆይ እናመሰግንሃለን ስለሰጠህን ስለዚህ ድንቅ ጊዜ። ደግሞ በዚህ ትምህርት 4 ላይ እንደገና ተገናኝተን በፊትህ ቃልህን ልንማማር የልብህን ሐሳብ ልንከፋፈል ፈቃድህን ልንፈጽም በዚህ ጊዜ እንደገና ተገናኝተናልና ስለተቀበልከን እናመሰግንሃለን። አንተ ስለ ሳሙኤል ስትናገር እንዲህ አልክ፣ ለእኔ የታመነን ካህን አስነሳለሁ፣ በልቤም እንዳለ እንዲሁ ያደርጋል፣ በልቤም በነፍሴም እንዳለ እንዲሁ ያደርጋል። እኔም በቀባው ሰው ፊት ይሄዳል፣ እርሱ እኔም የታመነን ቤት እሰራለታለሁ ብለህ ስለ እርሱ የተናገርከውን ቃል ዛሬም ደግሞ የልብን ሐሳብና ፈቃድ የምናደርግበትን የምንኖርበትን ጸጋና ጉልበት እንድንካፈል በክርስቶስ በመኖር የሚገኝን ይህንን ታላቅ ደስታ እንዲሁ ዛሬ በዚህ ንዑስ ርዕሳችን ላይ በመታዘዝ በዚህ በጨለማው ዓለም ላይ እንደ ከዋክብት እያበራን እንዴት መኖር እንዳለብን እንድታስተምረን እንድታስታጥቀን እንደ ሌላ ሰው አድርገህ እንድትለውጠን ለልባችን እንድትናገረን በአገር ውስጥ ቢሆን ከአገር ውጭ ላለን ሁላችን የፈቃድህ መገለጫ ዕቃዎች አድርገህ እንድትጠቀምብን በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ለምንሃለን። ሁሉ ለስምህ ክብር ይሁን። ስለሰጠህን ስለዚህ ድንቅ ቀንና ሰዓት እናመሰግንሃለን። ለኔም ለባሪያ በፍጹም ግልጥነት የምናገርበትን ይህም የከበረ ሕዝብ ይህንን የቴሌቪዥን ፕሮግራም በአንድም ይሁን በሌላ መንገድ የሚካፈል በልዩ ኪዳን መስማት የምንችልበትን አፍና ጥበብ እንድትሰጠን በኢየሱስ ክርስቶስ ስም ለምንሃለን። ሁሉ ለስምህ ክብር ይሁን። ቀሪውን ጊዜና ሰዓታችንን ባርክልን። በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ጸልየናል፣ አሜን። ክብር ለአምላካችን ለእግዚአብሔር ይሁን። እንግዲህ አስቀድሜ በዚህ ንዑስ ርዕስ ላይ እንደተናገርኩት ዛሬ አብረን የምንከፋፈልበት የትምህርት ሐሳብ ትምህርት 4 በሚል የምንነጋገር ነው የሚሆነው። በዚህ በትምህርት 4 ክፍለ ጊዜያችን ላይ በፊልጵስዩስ ምዕራፍ 2 ከቁጥር 12 እስከ 18 ድረስ ባለው ክፍል ላይ በመታዘዝ ሕይወት በጨለማው ዓለም ላይ እንዴት እንደ ከዋክብት ሆነን እያበራን እንደምንኖር የምንማርበትን መሰረታዊ ሐሳብ የምንለዋወጥ ይሆናል። ይህንን መልእክት የምንካፈል ሁላችን ይህንን ሐሳብ ስንሰማ የምንኖርበትን የጨለማውን ዓለም ሁላችንም የምንገነዘበው እንደሆነ ተስፋ አደርጋለሁኝ።
መጽሐፍ ቅዱስ ሲናገር የዚህ ዓለም አምላክ ይለዋል፣ የጨለማው ዓለም ገዢ ማለት ነው። እንዲሁም ደግሞ በኤፌሶን ምዕራፍ 6 ላይ ሲናገር መጋደላችን ከደምና ከሥጋ ጋር አይደለም፣ ነገር ግን በዚህ ዓለም እንደሚሰሩ በጨለማው ዓለም እንደሚሰሩ የክፋት መንፈሳውያን ሰራዊቶች፣ አለቅነት፣ ስልጣናት፣ የጨለማው ዓለም ገዢዎች ብሎ ይላቸዋል። ስለዚህ ይህንን ዓለም በአንድም ይሁን በሌላ ምክንያት በተለያዩ ሁኔታዎችና መንገዶች የሚገዛው የጨለማው ዓለም ገዢ የሰለጠነበት እንደሆነ እናውቃለን። ከዚህ የተነሳ በዚህ እውነት ውስጥ ሆነን የእግዚአብሔርን ቃል ስንከፋፈል እንዴት መኖር እንዳለብን የሚያመለክቱንን ወሳኝ የሆኑ ክፍሎች እንይዛለን። እንግዲህ ማሰብና ማስታወስ ያለብን ሐዋርያው ቅዱስ ጳውሎስ ይህንን መልእክት ለፊልጵስዩስ ሰዎች በሚጽፍበት ጊዜ በወንጌል ምክንያት ለደረሰበት መከራ እንዴት እንደሆነ አስተዋውቋቸዋል። ደግሞም እነርሱ እንዴት ይህንን ሕይወት እየኖሩ እግዚአብሔርን እያከበሩ መመላለስ እንዳለባቸውም መክሮ አልፏል። እንዲሁ ደግሞ ከዚህ ሕይወት ባሻገር በትህትና መኖር ደግሞ ከክርስቶስ እየተካፈሉት የሚኖሩት ሕይወት እንደሆነ አሳይቷቸው ከመጣ በኋላ አሁን ደግሞ በመታዘዝ የሚገኘውን የሕይወት በረከት በተለይም ደግሞ ባሉበት በሚኖሩበት እኔና እናንተ ባለንበት በዚህ ዓለም ላይ በመስሪያ ቤታችን ሊሆን ይችላል፣ እንደዚሁም ደግሞ በግል ተቋማቶቻችን፣ እንዲሁም ደግሞ በተለያዩ ቦታዎችና አካባቢዎች ላይ በመንሰራባቸው በአገልግሎት መስካችን ላይ አስጨናቂና አስቸጋሪ ነገሮች በሚገጥሙን ጊዜ ያለንበት ዓለም የመከራው ዓለም በተለይም ደግሞ የጨለማው ዓለም እንደሆነ ወንጌልን የማይቀበል ወንጌልን የሚገፋ ወንጌልን እምቢ የሚል የአመፀኛው ዓለም እንደሆነ እያሰብን በዚህ ዓለም ላይ እንዴት መኖር እንዳለብን በንግግር ብቻ ሳይሆን በሕይወታችን እየተገለጥን እንዴት መመላለስ እንዳለብን የሚያሳየን ዋና ሐሳብ የምንመለከትበት ነጥብ ነው። እንግዲህ በመታዘዝ ሕይወት በጨለማው ዓለም ላይ እንዴት እንደ ከዋክብት እያበራን መኖር እንዳለብን ስንረዳ የመጀመሪያውና ልናደርገው የሚገባን ዋነኛ ሐሳብ መዳናችንን በመፈጸምና በማሳየት ልንመላለስ እንደሚገባን ሐዋርያው ቅዱስ ጳውሎስ ይመክራል። እንግዲህ እንደሚታወቀው በሰው ሕይወት ውስጥ ዋናና ቀዳሚ የሚባለው የሕይወቱ መሰረት ድነቱ ነው። ድነት እንደምናውቀው የዘላለምን ሕይወት ከሞት ወደ ሕይወት የተሻገርንበት፣ ከጨለማ ወደሚደነቀው ብርሃን የመጣንበት፣ ከጥፋት ወደ ሕይወት የተመለስንበትና እንደዚሁ ደግሞ ለሌሎች ብርሃንና ምልክት እየሆንን ጨው እየሆንን የምንመላለስበት የሕይወት ሥርዓት እንደሆነ መጽሐፍ ቅዱስ ያስተምረናል። ስለዚህ መጽሐፍ ቅዱሳችን በግልጽ በዮሐንስ ወንጌል ምዕራፍ 3 ቁጥር 16 እንደነገረን በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና ብሎ እንደተናገረ ያንን የመዳን መንገድ በሕይወታችን ሁልጊዜም እያስታወስን ሁልጊዜም ወደ ፍጻሜ እያመጣን ልንመላለስ የሚገባበትን የሕይወት ሥርዓት የሚያስተምረን ክፍል እንደሆነ እናስባለን። እንግዲህ እንደሚታወቀው አንዳንዶች እንዲህ የሚል እምነት አላቸው። አንድ ጊዜ ሰው ከዳነ ለዘላለም ድኗል፣ ከዚህ በኋላ ማቆሚያ የለውም፣ እንደፈለገ ሆኖ ቢኖር እንደፈለገ ሆኖ ቢመላለስ እግዚአብሔር የእርሱን ስም ሲሰርዝና ሲደልዝ አይገኝም የሚል የተሳሳተ አመለካከት ባለበት፣ እንዲሁም ይህንን የተሳሳተ አመለካከት ሰይጣን በሰዎች ልብ ላይ አስቀምጦ በኃጢአት እንደፈለጉ እንዲጨማለቁ አንድ ጊዜ የዘላለምን ሕይወት ከተቀበል በክርስቶስ አምነ ከዳንክ እግዚአብሔር ያንተን ስም ሲሰርዝና ሲደልዝ አይውልም፣ አንዴ ድነሃል ለዘላለም ድነሃል እንደፈለክ ኑር የሚል የተሳሳተ አስተምህሮ እየተማር እየሰማን በተለያዩ ሚዲያዎች እያየን ባለንበት በዚህ ጊዜ ሐዋርያው ቅዱስ ጳውሎስ መዳን የሚፈጸም እንዲሁም ደግሞ ለሌሎች ልናሳየው የሚገባ ሕይወት እንጂ ተጀምሮ በአንድ ጊዜ ያበቃለትና ያከተመለት ጉዳይ ነው፣ ስለዚህ እንደፈለጋችሁ መኖር ትችላላችሁ የሚል መልእክት እንደሌለው የሚያሳይ ክፍል እንደሆነ በዚህ እንረዳለን። እንግዲህ መዳናችንን ተቀብለናል። አዎ የዳነው ለአንዴና ለመጨረሻ ጊዜ ነው። በክርስቶስ ኢየሱስ ያገኘነው መዳን የዘላለም መዳን ነው። ነገር ግን ይህ መዳን ሊጠበቅ ይገባዋል፣ በሕይወት ሊጠበቅ ይገባዋል።
በህይወት የማይጠበቅና የማይለካ ከሆነ ሰዎች እንደፈለጉ አንዴ ለዘላለም ድኛለሁ ብለው በኃጢአት የሚመላለሱ ከሆነ እግዚአብሔር ከዘላለም ህይወት ሊያጎድላቸው እንደሚችል በኃጢአት የሚመላለሱ ሰዎች እግዚአብሔር ከኃጢአት መንገድ ከአመጽ መንገድ እንደሚያስወግዳቸው እንዲሁ ልናስታውስና ልናስብ ይገባናል። ለዚህ ነው ሐዋርያው ቅዱስ ጳውሎስ በዚህ ክፍል ላይ በተለይም ከቁጥር 12 እስከ ቁጥር 13 ድረስ ባለው ሐሳብ ላይ መዳናችንን እንዴት እየፈጸምን ልንኖር እንደሚገባ በፊልጵስዩስ አማኞች መልእክት ላይ እንዲህ የሚያስተምረን። እንግዲህ ሐዋርያው ቅዱስ ጳውሎስ ይህንን መልእክት ሲናገር እንዲህ ይላል። ቃሉ እንዲህ ይነበባል። ስለዚህ ወዳጆቼ ሆይ ሁልጊዜ እንደታዘዛችሁ በእናንተ ዘንድ በመኖሬ ብቻ ሳይሆን ይልቁንም አሁን ስርቅ በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ ይላቸዋል። ክብር ለአምላካችን ለእግዚአብሔር ይሁን። እንግዲህ ሐዋርያው ቅዱስ ጳውሎስ የዳነ ሰው እንደፈለገ በዓለም እንደፈለገ በዚህ ከጨለማው ዓለም ጋር እየተባበረ በኃጢአት እየተጨማለቀ መኖር ይችላል። ስጋው አንድ ጊዜ የወደቀ ነው፣ ከዚህ በኋላ መንፈሱ ከዳነ ለዘላለም መኖር ይችላል የሚል ትምህርት ሳይሆን እዚህ ጋር የሚነግረን በከተማችን ላይ ተንሰራፍቶ እንዳለው አይነት አንዳንዶች እንደሚያወሩት የተሳሳተ ትምህርት ሳይሆን እንዲህ ብሎ ነው የሚነግራቸው። ወዳጆቼ ሆይ አላቸው፣ ሁል ጊዜ እንደታዘዛችሁ በእናንተ ዘንድ በመኖሬ ብቻ ሳይሆን ይልቁንም ስርቅ በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ ይላቸዋል። በክርስቶስ የተሰጣችሁ የዘላለም ሕይወት አለ። ነገር ግን ይህንን የተቀበላችሁትን የዘላለም ሕይወት ይዛችሁ ስትቀጥሉ ሁል ጊዜ ራሳችሁን እየገዛችሁ ኃጢአትን እየተቃወማችሁ ሰይጣንን እየተቃወማችሁ እንዴት መኖር እንዳለባችሁ በመታዘዝ ሕይወት ልትመላለሱ እንደሚገባችሁ ማሰብ ይኖርባችኋል እያለ በዚህ ክፍል ላይ ሲናገር እናያለን። እንግዲህ በዚህ የመታዘዝ ሕይወት ውስጥ ስትመላለሱ ሳለ በእናንተ ሕይወት ውስጥ ይህንን የገዢነት ይህንን ያሸናፊነት ይህንን የድል ይህንን መዳናችሁን እየፈጸማችሁ በጨለማው ዓለም ላይ ብርሃን እየሆናችሁ የምትመላለሱበትን ሕይወት የሚመራላችሁ እርሱ ራሱ እግዚአብሔር ነው እያለ በቁጥር 13 ላይ እንዲህ በማለት ይነግራቸዋል። ስለ በጎ ፈቃዱ መፈለግንም ማድረግንም በእናንተ የሚሰራ እግዚአብሔር ነውና ይላል። ክብር ለኢየሱስ ይሁን። እንግዲህ ወገኖቼ በዚህ ክፍል ላይ የምንመለከተው የእግዚአብሔር በጎ ፈቃድ መዳናችን እንደሆነ ሁሉ ይህንን መዳን ደግሞ እስከ ፍጻሜ ድረስ ልንጠብቀውና ይዘነው ልንቀጥል በዚህ ሕይወት ልንኖር በብርሃን ልንመላለስ ያስፈልገናል ማለት ነው። ይህንን መዳን ደግሞ ይዘን ስንቀጥል እንዴት ነው ልንቀጥል የምንችለው ብለን ስንል የእግዚአብሔርን በጎ ፈቃድ እያደረግን እንደፈለግን የሥጋችንን ምኞትና ሐሳብ እየፈጸምን ሳይሆን የእግዚአብሔርን ፈቃድ በሕይወታችን ውስጥ ሊያደርገው ያለውን ፈቃድ ለማድረግ እየተዘጋጀንና በዚህ ሕይወት እየተመላለስን ለዚህ ሕይወት እየወጣን እየገባን በጽድቅ በምንኖረው ሕይወት ላይ ስለ በጎ ፈቃዱ መፈለግንም ደግሞ ማድረግንም የሚሰራው እርሱ እግዚአብሔር እንደሆነ ሐዋርያው ቅዱስ ጳውሎስ በግልጽ ያስቀምጥልናል። ስለዚህ በዚህ ባለንበት በኔና በእናንተ ዘመን እንደፈለኩ መኖር እችላለሁ። ስጋዬ በኃጢአት የወደቀ ማንነት ስለሆነ እንደፈለኩ መኖር እችላለሁ ብሎ ማለት በፍጹም የማይታሰብ በዚህ በምንኖርለት የጨለማ ዓለም ላይ እንደ ከዋክብት እያበራን ልኖር የምንችለው መዳናችንን እየፈጸምን እንደሆነ እንድናስተውል ያስፈልገናል። ከዚህ የተነሳ በዚህ እውነት ውስጥ ያለን የመደምደሚያ ሐሳብ ስለ መዳናችን የምናወራው ድነናል፣ እየዳን ነው፣ ደግሞም ወደ ፍጻሜ እንመጣለን። ይህ የሕይወታችን ስርዓት ነው። ሁል ጊዜ ኢየሱስን እየተከተልን ደቀ መዝሙር ሆነን ስንመላለስ እንደ ፈቃዱ የመኖር ግዴታ እንዳለብንና በዚህ ሕይወት ልንመላለስ እንደሚገባ እንድናስተውል ያስፈልገናል። ሁለተኛው በዚህ በጨለማው ዓለም ላይ ስንኖር እንዴት መኖር እንዳለብን ሲያመለክተን እንደ ከዋክብት የሚያበራው ሕይወታችን በምን አይነት መልኩ ስንመላለስ ነው ብለን ስንጠይቅ መልሳችን እንዲህ ይሆናል።
የማጉረምረምን ሕይወት አስወግደን ነቀፋ የሌለበትን የእግዚአብሔር ልጆች ሆነን መገለጥ እንዳለብን ሐዋርያው ቅዱስ ጳውሎስ በግልጥ ያስተምረናል። እንግዲህ በዚህ ክፍል ላይ የምናየው እንደ ብርሃን እያበራን እንደ ከዋክብት እያበራን በዚህ በጨለማው ዓለም ለመመላለስ ማጉረምረምን ሕይወት አስወግዶ ነቀፋ የሌለባቸው የእግዚአብሔር ልጆች ሆነን መገለጥ ያስፈልገናል። አንደኛ ከሕይወታችን የማጉረምረም ነገር መወገድ አለበት። ማጉረምረም ማለት ተደርጎልን ተሰርቶልን አልቆ አብቅቶልን ሳለ ነገር ግን እኔና እናንተ በሚገጥመን አንዳንድ ችግሮች ምክንያት እግዚአብሔር ትቶኛል፣ እግዚአብሔር ከኔ ጋር የለም፣ ጠላት በሚያወራብን ወሬ፣ ሁኔታው በሚያወራው ወሬ እግዚአብሔር እንደተወን ማጉረምረም፣ እግዚአብሔር እንደረሳን ማጉረምረም፣ በእግዚአብሔር ላይ ያልተገባ ንግግርን መናገር እንደማይገባ ሐዋርያው ቅዱስ ጳውሎስ በግልጽ ያስቀምጣል። ስለዚህ ይህንን የማጉረምረም ሕይወት አስወግደን ነቀፋ የሌለባቸው የእግዚአብሔር ልጆች ሆነን ልንገለጥ እንደሚገባ በሕይወታችን ላይ ሊያመጣ የሚችሉትን የነቀፋ ሥርዓቶች ወደ ኃጢአት ሊያስገቡ የሚችሉ መንገዶች ከመንገዳችን ላይ እያስወገድን እንደ እግዚአብሔር ልጆች ልንኖር ይገባል ብሎ ሐዋርያው ቅዱስ ጳውሎስ ይመክራል። ይህንን መልእክት በተለይ ከቁጥር 14 እስከ 15 ድረስ ባለው ክፍል ውስጥ በሚያስገርም ሁኔታ እንዲህ ያስቀምጥልናል። በመጥፎና በጠማማ ትውልድ መካከል ያለ ነቀፋ የዋሆችም ነውርም የሌለባቸው የእግዚአብሔር ልጆች እንድትሆኑ ሳታንጎራጉሩ ክፉንም ሳታስቡ ሁሉን አድርጉ ብሎ ይመክራል። ክብር ለአምላካችን ለእግዚአብሔር ይሁን። እንግዲህ ወገኖቼ ተመልከቱ፣ በዚህ ክፍል ላይ የምናየው እጅግ በጣም አስገራሚ የሚያደርገው የሕይወት ሥርዓት የማጉረምረምን ሕይወት ልናስወግድ እንደሚገባ፣ እንደዚሁም ደግሞ ነቀፋ የሌለባቸው የእግዚአብሔር ልጆች ሆነን መገለጥ እንዳለብን በቃሉ እንዲህ ያስቀምጥልናል። በመጥፎና በጠማማ ትውልድ መካከል አለ። እንግዲህ ተመልከቱ ወገኖቼ፣ ያለንበት ዓለም፣ የምንኖርበት ዓለም፣ ይህ የጨለማው ዓለም የሞላው መጥፎና ጠማማ ትውልድ ነው። መጥፎና ጠማማ ትውልድ ነው። ይሄ መጥፎ የሚባለው ማንነት ነው። ጠማማነት ማንነት ነው። በሰው ማንነት ላይ የተጣበቀ የቀናውን ነገር ማሰብ የማይችል በማናቸውም መንገድና ጎዳና መጥፎ የሆነውን ነገር ለማድረግ የተዘጋጀ ከኃጢአት ጋር የተጣበቀ ለኃጢአት የሚኖር ጽድቅን የሚገፋ እውነትን የሚጠላ የእግዚአብሔር ልጆች የሚገፋ የአመጽ እጅ ማለት ነው። ይሄ መጥፎና ጠማማ ትውልድ፣ ይሄ ትውልድ ምን ያህል ከባድ ትውልድ እንደነበረ በነበረበት በመጀመሪያው ክፍለ ዘመን ሐዋርያው ጳውሎስ እንደተናገረ አሁን ባለንበት ከ2000 ዘመን በኋላ ደግሞ ምን ያህል ነገሩ የከፋ እንደሆነ፣ ምን ያህል መራራ እንደሆነ እንድናይና እንድናስተውል ያስፈልገናል። ስለዚህ የምንኖርበት ዓለም የሚወደድና የሚናፈቅ ሳይሆን ጠማማና መጥፎ ትውልድ እንደሆነ ማሰብ የመጀመሪያው ለማምለጫችን ምክንያት እንዲሆን ያደርጋል። ከዚህ የተነሳ በዚህ ትውልድ መካከል ነቀፋና የዋሆች ሆነን ያለ ነቀፋና የዋሆች ሆነን ነውር የሌለባቸው። የሚገርም ነው። ጳውሎስ ይህንን ነገር ሲናገር አንደኛ በነዚህ በመጥፎና ጠማማ ትውልድ መካከል ያለ ነቀፋ ልንኖር እንደሚገባ ሐዋርያው ቅዱስ ጳውሎስ ይመክራል። ያለ ነቀፋን ልናስወግድ ይገባል። ከነርሱ ጋር በሚኖረን ሕይወት ውስጥ የነቀፌታን ሕይወት ልናስወግድ ይገባል። የነቀፌታ ሕይወት ማለት ምን ማለት ነው? አንዳንዶቻችን እንደምናስበው ሌሎች እኛን ሲመለከቱ ከነርሱ ጋር ተመሳስለን መኖር ስንጀምር እንግዲያውስ እሱም እንዲህ ከሆነ እኔም እንዲሁ ነኝ፣ ምንም ልዩነት የለኝም ብሎ ወደ ክርስቶስ እንዳይመጣ እንቅፋትና ጉቶ እንድንሆንበት ያደርጋል። ስለዚህ ነቀፋ የሌለበት ሕይወት ማለት እነሱ የሚኖሩትን ሕይወት የማይደግም ማለት ነው። ትላንትና ስንመላለስበት የነበረ የጨለማውን ሕይወት ጥለን ወደ እግዚአብሔር መንግሥት የተጨመርን ስለሆነ እነሱ የሚያደርጉትንና የሚኖሩትን ሕይወት የማይተባበር ማለት ነው።
ያ ብቻ አይደለም፣ የዋሆች ደግሞ ልንሆን እንደሚገባ ጳውሎስ በግልጽ ይመክራል። ወገኖቼ እዚህ ጋር የዋሆች ብሎ ሲናገር ቅዱስ ጳውሎስ የዋህነት ሞኝነት አይደለም። ይህንን በደንብ መረዳት በጣም ጠቃሚ ነው የሚሆነው። የዋህ ማለት ሞኝ ማለት አይደለም። ሞኝ ምንም የማያውቅ የሚታለል በቀላሉ የሚወድቅ ማለት ነው። የጠላትን ፈቃድና የጠላትን ሐሳብ እንደዚሁም ደግሞ በዚህ በጠማማ ትውልድ መካከል በባርነት ተይዞ በተጽዕኖ የሚመላለስ ማለት ነው። የዋህ ማለት ግን አንደኛ የሚያደርገውን የሚያውቅ፣ ሁለተኛ ያለበትን ማህበረሰብና ትውልድ የሚለይ፣ በእውቀት የተሞላ፣ በእያንዳንዱ ጉዞው ላይ በጥንቃቄ የሚመላለስ ሰው ሆኖ ነገር ግን ስለ ወንጌል ሲል ስለ እውነት ሲል ሌሎችን ለማዳን ሲል እያወቀ እንደማያውቅ፣ እያየ እንደማያይ፣ እየሰማ እንዳልሰማ ሆኖ ሌሎችን ለማትረፍ ሌሎችን ለማዳን ሲል የሚኖረው የህይወት ስርዓት ማለት ነው። በዚህ በጨለማው ዓለም ውስጥ እያንዳንዷን ጎዳናና ሂደት ያቃቸዋል። ኃጢአት የቱ እንደሆነ ጽድቅ የቱ እንደሆነ በደንብ ይለያል። ነገር ግን የወንጌል ባላደራ ስለሆነ በየዋህነት ይመላለሳል። በዚህ በየዋህነት ህይወት ውስጥ ሲመላለስ እያየ እንዳላየ፣ እየሰማ እንዳልሰማ፣ እየተደረገ እንዳልተደረገ እየቆጠረ ኃጢአትን ግን እየተቃወመ ወንድሞቹን ለማትረፍና ወንድሞቹን ለማዳን ሲል ከነዚህ ሰዎች ጋር እንዴት በጥበብና በማስተዋል የሚመላለስ ሰው ማለት ነው። ክብር ለአምላካችን ለኢየሱስ ይሁን። እንግዲህ በዚህ አይነት ሁኔታ ስንመላለስ ነውርም የሌለባቸው አለ። እንግዲህ ተመልከቱ፣ ያለ ነቀፋ የዋሆች ነውርም የሌለባቸው የእግዚአብሔር ልጆች እንድትሆኑ አለ። እነዚህ የህይወት ስርዓቶች እኔና እናንተን የእግዚአብሔር ልጅነታችንን አረጋግጦ የሚያልፍ መልእክትና ትምህርት እንደሆነ እናስባለን። ሐዋርያው ቅዱስ ጳውሎስ በዘመኑ ለነበሩት የመልእክቱ ተቀባዮች ለሆኑ በፊልጵስዩስ ላሉ አማኞች ይህንን መልእክት በሚጽፍበት ጊዜ እርሱ በእስር ቤት ሆኖ ይህንን መልእክት ሲጽፍ ሊኖሩ የተገባቸውንና እየኖሩ ያሉትን ሰልፍ በጥንቃቄ ስለሚያውቅ ልክ እንዲሁ ዘመን ተሻግሮ እኔና እናንተ ባለንበት ጊዜ ደግሞ በዚሁ ሁኔታ እንዴት መኖር እንዳለብን እንደ እግዚአብሔር ልጆች መመላለስ እንዳለብን የሚያሳየን ክፍል መረዳት እንችላለን። እንግዲህ እንደ እግዚአብሔር ልጆች እንድትሆኑ አለና ሳታንጎራጉሩ አለ አንደኛ፣ ሁለተኛ ክፉንም ሳታስቡ ሁሉን አድርጉ ብሎ ይናገራል። እንግዲህ ተመልከቱ ወገኖቼ፣ ከዚህ ከጠማማው ዓለም፣ ከዚህ ከጨለማው ዓለም፣ ከዚህ ከጠማማው ትውልድ ጋር እየተመላለስን ስንኖር ምንና እንዴት በምን አይነት ሁኔታ ልናደርግ እንደሚገባ በጥንቃቄ የሚመክርና የሚያስተምር ክፍል እንደሆነ እናስተውላለን። ስለዚህ በዚህ ጊዜ ማጉረምረም ሳናነሳ፣ እግዚአብሔር ምንድነው እዚህ ውስጥ የከተተኝ ብለን ሳንል፣ ደግሞም ክፉን ሳናስብ፣ እነዚህ ሰዎች በየትኛውም መንገድና ጎዳና መልካም ማሰብ ቢያቅታቸው እንኳ እኔና እናንተ ስለ እነርሱ መልካም እያሰብን እግዚአብሔርም ደግሞ እድል እንደሰጠው ሰው ራሳችንን እየቆጠርን በዚህ አገልግሎት ለማዳንና ለማትረፍ ልንዘጋጅና ለሌሎች በረከት ልንሆን እንደሚገባ በዚህ ክፍል ላይ ያሳየናል። ስለዚህ በዚህ በጨለማው ዓለም ላይ ስንኖር እንደ ብርሃን ልጆች እንደ ከዋክብት እያበራን ስንመላለስ ምን አይነት የህይወት ልክ ያስፈልጋቸዋል ተብለን ስንል የመጀመሪያው መዳናችንን እየፈጸምንና እያሳየን ልንኖር ይገባናል። ሁለተኛው የማጉረምረምን ህይወት አስወግደን ነቀፋ የሌለባቸው የእግዚአብሔር ልጆች ሆነን በመገለጥ ልንኖርና ልንመላለስ ያስፈልገናል። ይሄ ብቻ አይደለም። ወደ ሶስተኛው ሐሳብ ስንመጣ በዚህ በጨለማው ዓለም
በዚህ በመከራው ዓለም እንደ ከዋክብት እያበራን በመታዘዝ ሕይወት እንመላለስ ዘንድ ስናደርግ ምን ማድረግ ይጠበቅብናል ብለን ስናነሳ ሶስተኛው ሐሳባችን እንዲህ ይሆናል። ስብከታችንና ሕይወታችንን አንድ በማድረግ እንደ ብርሃን ሆነን መኖር። ክብር ለአምላካችን ለእግዚአብሔር ይሁን። እንግዲህ በዚህ ክፍል ላይ በተለይ ቁጥር 16 ላይ ሐዋርያው ቅዱስ ጳውሎስ ብርሃን ሆነን ልንኖር የሚገባንን የሕይወት ሥርዓት ሲያስተምር እንዲህ ብሎ ያመለክተናል። በእነዚህ ሰዎች መካከል ስንኖርና ስንመላለስ ስብከታችን ወይም መልእክታችን ወይም ንግግራችንና ሕይወታችን አንድ ማድረግ እንደሚጠበቅብን በዚህ ክፍል ላይ ያስተምረናል። የምንናገረውና የምናደርገው ከተለያየ፣ የምንናገረውና የምንኖረው ሕይወት ከተለያየ ሰዎች የምንናገረውን ብቻ ሳይሆን የምንኖረውንም ሕይወት እየለኩ ስለሚኖሩ ሁልጊዜ በሕይወታችን ውስጥ ጥንቃቄ የተሞላው ሥርዓት ሊኖረን እንደሚገባ የሚያስተላልፍበት መልእክት እንደሆነ በዚህ ክፍል ላይ እናያለን። ስለዚህ ሐዋርያው ቅዱስ ጳውሎስ በቁጥር 16 ላይ ለእነዚህ አማኞች እንዲህ በማለት ይነግራቸዋል። በእነርሱም መካከል የሕይወትን ቃል እያቀረባችሁ በዓለምም እንደ ብርሃን ትታያላችሁ። ስለዚህም በከንቱ እንዳልሮጥሁ በከንቱም እንዳልደከምሁ በክርስቶስ ቀን የምመካበት ይሆንልኛል ብሎ ሐዋርያው ቅዱስ ጳውሎስ በፊልጵስዩስ ምዕራፍ 2 ቁጥር 16 ላይ እንዲህ በማለት ያስተምራቸዋል። ይህንን መልእክት በሚናገርበት ጊዜ፣ ይህንን መልእክት በሚያነቡበት ጊዜ እነዚህ ሰዎች የሚመለከቱት ይህንን ነው። እጅግ በጣም በሚያስደንቅ ሁኔታ እንዴት መኖር እንዳለባቸው እንደ ብርሃን እንደ ከዋክብት እያበሩ በሚኖሩበት በጨለማው ዓለም ላይ ሲመላለሱ ሊያደርጉ የሚገባቸውን ሁለት ዋናና ወሳኝ ነገር ያስቀምጥላቸዋል። መልእክትና ሕይወት፣ ንግግርና ኑሮ፣ አስተሳሰብና አካሄድ አንድ አይነት መሆን አለበት። እነዚህ አብራቿቸው የምትኖሯቸው በጨለማ ያሉ ሕዝቦች ከእናንተ የሚፈልጉት ንግግራችሁን ብቻ ሳይሆን ሕይወታችሁንም ጭምር ነው ብሎ ሐዋርያው ቅዱስ ጳውሎስ እንዲህ ይመክራል። በእነርሱም መካከል የሕይወትን ቃል እያቀረቡ ክብር ለአምላካችን ለእግዚአብሔር ይሁን። ይህ ነገር እጅግ በጣም አስደናቂ ነው። በእነርሱ መካከል እንደ የዋህ ሆናችሁ ስትኖሩ እያወቃችሁ እንደማያውቅ፣ እየተረዳችሁ እንዳልተረዳ፣ እያያችሁ እንዳላየ፣ እየሰማችሁ እንዳልሰማ የዋሆች ሆናችሁ ስትመላለሱ ለነዚህ ሰዎች የምትመላለሱበት ዋናው ምክንያት መልእክት እንድታቀርቡላቸው ነው። መልእክት እንዲኖራችሁ ነው። ከነዚህ ሰዎች ጋር የምታስተላልፉት የሕይወት ቃል አለ ጳውሎስ። ክብር ለእግዚአብሔር ይሁን። እንግዲህ በእነርሱ መካከል የሕይወትን ቃል እያቀረባችሁ ወገኖቼ፣ ይህ የሕይወት ቃል ብለን የምንለው አንደኛ ጌታችን መድኃኒታችን ኢየሱስ ክርስቶስን እንደሆነ እናስተውላለን። ሁለተኛ ነገር ደግሞ በምድር ላይ የምንኖርበትን የሕይወት ሥርዓት ነው። ይሄ የሕይወት ቃል የሆነው ክርስቶስ ወደ ሰው ልጆች ሲመጣና እነዚህ ሰዎች ይህንን የሕይወት ቃል ሲቀበሉና ሲያምኑ የዘላለም ዋስትናቸው፣ የዘላለም መዳናቸው፣ የዘላለም ኪዳናቸው እንደሚሆን መጽሐፍ ቅዱስ በተለያዩ ክፍሎች ላይ ያስተምረናል። ስለዚህ ይህንን የሕይወት ቃል፣ ይህንን የኑሮ ሥርዓት፣ ይህንን የምንኖርለትን ክርስቶስን ለሰዎች እያቀረብን በዚህ በጨለማው ዓለም ስንመላለስ ልናደርግ የሚገባንን ነገር ሲናገር እንዲህ አለ። በዓለም እንደ ብርሃን ትታያላችሁ አለ። ክብር ለኢየሱስ ይሁን። ዓለም እናንተን የሚያየው ያን ጊዜ እንደ ብርሃን ነው አለ። ምክንያት ስንል በእነርሱ መካከል ስትኖሩ የሕይወትን ቃል ታቀርባላችሁ። የምታቀርቡት ከንግግርም በላይ ኑሯችሁን ነው። ንግግራችሁና ኑሯችሁ አንድ አይነት ሆኖ ሲመለከቱ ያን ጊዜ እነዚህ ሰዎች እንዲህ ነው የሚያዩት፣ ጨለማ ሳይሆን ብርሃን ሆናችሁ ትታያላችሁ አለ። ክብር ለኢየሱስ ይሁን። አምላካችን እግዚአብሔር ይርዳን። በእውነት በዚህ መንፈስ ለመመላለስ የሚያስችለውን መንፈሱን በእያንዳንዳችን ላይ እንደሚያኖር
አምናለሁ። ክብር ለኢየሱስ ይሁን። በተለይ ደግሞ ይህንን እውነት ይህንን መዳን ለመፈጸም በሚተጉ ወንዶችና ሴቶች ልጆቹ ላይ እግዚአብሔር ይህንን የክብር ወንጌል በእነርሱ እንደሚገልጠው፣ በእነርሱ እንደሚያሳየው፣ በእነርሱ እንደሚያመለክተው ሙሉ እምነት አለኝ። ክብር ለኢየሱስ ይሁን። እንግዲህ በዚህ ሁኔታ ስትኖሩና ስትመላለሱ የምትታዩበት እንደ ብርሃን ነው አለ። እነዚህ ሰዎች የሚያዩአችሁ እንደ ብርሃን ነው፣ እንደ ብርሃን ነው። ስለዚህም አለ ጳውሎስ ሲናገር በከንቱ እንዳልሮጥኩኝ በከንቱም እንዳልደከምኩኝ በክርስቶስ ቀን የምመካበት ይሆንልኛል። ሃሌሉያ። እኔ የኖርኩትን ኑሮ ከናንተ ጋር በነበርኩበት ጊዜ ታውቁኛላችሁ። እኔ ከናንተ ጋር ባሳለፍኩባቸው ቀናቶች ውስጥ በከንቱ እንዳልሮጥኩኝ ወንጌልን በእውነትና በጽድቅ ለናንተ ይዤላችሁ እንደመጣው እንደምታስታውሱት የዚህ ክፍል መልእክት ያለው በሐዋርያት ሥራ ምዕራፍ 16 ላይ እንደሆነ በሁላችን ዘንድ ግንዛቤ በተለይ በመግቢያችን ላይ ይህንን ሐሳብ ተናግረናል። ይህች ቤተክርስቲያን በምትመሰረትበት ጊዜ ሐዋርያው ቅዱስ ጳውሎስ በነበረው ሐዋርያዊ ጉዞ ሄዶ ይህችን ቤተክርስቲያን እንዴት እንደመሰረታት ደግሞም በዛች ቤተክርስቲያን ላይ በነበሩ በወንዝ ዳር ይሰሩ በነበሩ እንደነ ሊዲያ ባሉ ደግሞም በእስር ቤት ባሳለፈ ጊዜ የዘበኞቹ አለቃ በሆነው ቤተሰብ በነበረው የመዳን መንገድ እንዴት እንዳገኛቸው አይተዋል። በተለይ ይህንን መልእክት በሚያቀርብበት ጊዜ ሐዋርያው ቅዱስ ጳውሎስ እኔ በከንቱ እንዳልደከምኩ እንዲሁ በከንቱ እንዳላሳለፍኩኝ እናንተ ሕያዋን ምስክሮች ናችሁ ብሎ የሚናገርበትን ያሳያቸውን ሕይወት ያውቁታል። በዛን ጊዜ የነበሩትን ሰዎች ይህንን ወንጌል እያስተላለፈላቸው እንደሆነ ያውቁታል። ስለዚህ በከንቱ እንዳልሮጥኩ ብሎ ሲናገር ጳውሎስ እኔም ይህንን ሕይወት ኖሬው አልፌአለሁ፣ ለዚህ ደግሞ እናንተ ራሳችሁ ሕያዋን ምስክሮች ናችሁ እያለ እየተናገረ እንደሆነ እንድናስብ ያስፈልገናል። ሐዋርያው ቅዱስ ጳውሎስ ይህንን መልእክት በሚናገርበት ጊዜ በተለይም ደግሞ የፊልጵስዩስ ከተማ ወንጌልን እየሰበከ በሚኖሩበት በሚመላለሱበት ጊዜ እነ ሲላስ አብረውት በነበሩበት ጊዜ አንዲት በጥንቆላ በአስማት በድግምት የምትሰራ የሟርት መንፈስ የነበረባት አንዲት ሴት ከኋላቸው እየተከተለች የእውነትን ቃል የሚነግሯችሁ እነዚህ ሰዎች ናቸው ስሟቸው እያለች ትናገር እንደነበረና ጳውሎስ በሰለቸውና በደከመው ጊዜ ወደ ኋላ ዘወር ብሎ መንፈሱን ለይቶ እንደመታውና ከርሷ በወጣ ጊዜ ትርፋቸው እንደቀረባቸው ያወቁ በከተማይቱ የነበሩ ታላላቅ ሰዎች እነዚህን ሰዎች ወደ ፍርድ ቤት እንዳመጧቸው በዚያም ደግሞ ከባድ ድብደባ እንዳደረሱባቸው እንዲሁም ደግሞ ደም በደም አድርገው እጅግራቸውን አስረው ወደ እስር ቤት እንደወረወሯቸው የእግዚአብሔር ቃል በሐዋርያት ሥራ ምዕራፍ 16 ላይ ይነግረናል። እንግዲህ ያ ቃል ሐዋርያው ቅዱስ ጳውሎስ ይህንን ነገር በሕይወታቸው እንዳሳለፈ እነ ሊዲያ የወንጌልን የክብር ብርሃን አይተው እንደተቀበሉ በሷም ቤት ደግሞ የወንጌሉ ሥራ እንደቀጠለ እርሷም ደግሞ ተቀብላ እንዳስተናገደቻቸው በዚያን ጊዜ በኖረው ሕይወት ያውቁት ነበር ሐዋርያው ቅዱስ ጳውሎስን። ከዚህ የተነሳ ይህንን መልእክት በሚነግራቸው ጊዜ ለነዚህ ሰዎች የሚያስታውቀው ይህንን ነው። በከንቱ እንዳልሮጥኩ አለ፣ እንዳልደከምኩም በክርስቶስ ቀን የምመካበት ይሆንልኛል አለ። ያን ጊዜ በእግዚአብሔር ፊት ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ሰማይ እንዳረገ ተመልሶ በሚመጣበት ጊዜና እንዲሁም ደግሞ በፍርድ ቀን እንደማላፍር አረጋግጥላችኋለሁ እያለ ሐዋርያው ቅዱስ ጳውሎስ ይመክራል። እንግዲህ ልክ እንደዚሁ ለኔና ለናንተም በተመሳሳይ ሁኔታ ይህንን የመዳን ሕይወት የሕይወት ቃል እያቀረብን ስንመላለስ ለሰዎች ሕይወታችንም ንግግራችንም አንድ አይነት ሆኖ ሊቀርብና እንደ ብርሃን ምልክት ሆነ ልንኖር እንደሚገባ በዚህም ዘመን ይመክረናል። አራተኛው መልእክት እንዲህ የሚል ይሆናል። ሐዋርያው ቅዱስ ጳውሎስ በአራተኛ የሚናገረው እንዲህ የሚለን ሐሳብ ነው። ይህ ክፍል እንዲህ ይለናል። በተለይ ከቁጥር 17 እስከ 18 ድረስ ባለው በፊልጵስዩስ ምዕራፍ 2 ከቁጥር 17 እስከ 18 ባለው ላይ እምነትን እስከ መስዋዕትነት ድረስ በአገልግሎት በመግለጥ ደስ በማሰኘትና በመሰኘት ሕይወት ልትመላለሱ ይገባችኋል ብሎ ሐዋርያው ቅዱስ ጳውሎስ ይመክራል።
እምነትን እስከ መስዋዕትነት አምኛለሁ ብቻ ብሎ ሳይሆን በእምነቴ ምክንያት ለሚመጣ መስዋዕትነትም እንኳን ቢሆን ዋጋ ለመክፈል መዘጋጀት ያስፈልጋል። ለዚህም ደግሞ በአገልግሎት ሕይወታችን ስንኖር በተገለጠ ሕይወት ደስ እያሰኘንና ደስ እየተሰኘን ልንኖር እንደሚገባ ሐዋርያው ቅዱስ ጳውሎስ ከቁጥር 17 እስከ 18 ባለው በፊልጵስዩስ ምዕራፍ 2 ላይ ያስተምራል። እኔም ዛሬ በዚህ ክፍል ላይ ይህንን መልእክት እግዚአብሔር እንድንማማር እድል ሲሰጠን የመጨረሻው ነጥቤ አድርጌ ስመለከት በዋናነት እንድንመለከተው የምፈልገው እምነታችንን አምነን ብቻ የምንኖር ብቻ ሳይሆን እስከ መስዋዕትነት ድረስ ዋጋ ለመክፈል የተዘጋጀ ደግሞም በአገልግሎት ሕይወታችን ደስ እያሰኘንና ደስ እየተሰኘን ልንኖር እንደሚገባን ከዚህ ክፍል ላይ በዚህ ዘመን ላለን አማኞች ማስተላለፍ እፈልጋለሁ። ስለዚህ ዋጋ እየከፈላችሁ ያላችሁ፣ በዚህ ሰዓት በአንድም በሌላም ምክንያት መስዋዕት እየሆናችሁ ያላችሁ፣ በዚህ ሰዓት ነፍሳችሁ እየተጨነቀ መዳናችሁን ለመፈጸም እየታገላችሁ ያላችሁ፣ በዙሪያችሁ በተለያየ ሁኔታ በመከራ ውስጥ እየተመላለሳችሁ ያላችሁ አገልጋዮች እንኳን ደስ ያላችሁ። ይሄ የምስራች ቃል ነው። ሐዋርያው ቅዱስ ጳውሎስም በዘመኑ ይህንን አድርጓል። እኔና እናንተም ይህንን በማድረግ ሕይወት ልንመላለስ ይገባናል። እንግዲህ የወንጌል ሰው ሁልጊዜም እምነቱን እስከ መስዋዕትነት ድረስ ለመክፈል የተዘጋጀ ሕይወት ሊኖረው እንደሚገባ በሁላችን ዘንድ የተገለጠ ሊሆን ያስፈልገዋል። ስለዚህ ለመሞት እንኳን የተዘጋጀን ከሆንን አገልግሎታችንን ስናቀርብ በአገልግሎት ሕይወት ውስጥ በተለይ በደስታ ደግሞ ለሌሎች ደስታ በመኖር ልንመላለስ እንደሚገባ ማስታወስ በጣም ጠቃሚ ነው። ሐዋርያው ቅዱስ ጳውሎስ ከቁጥር 17 እስከ 18 ባለው በዚህ ክፍል ላይ እንዲህ ብሎ ይናገራል። ነገር ግን አለ በእምነታችሁ መስዋዕትና በአገልግሎት ተጨምሬ ሕይወቴ እንኳን ቢፈስ ደስ ብሎኛል። ከሁላችሁም ጋር አብሬ ደስ ብሎኛል። እናንተም ደግሞ እንዲሁ ደስ ይበላችሁ፣ ከእኔም ጋር አብራችሁ ደስ ይበላችሁ ብሎ ሐዋርያው ቅዱስ ጳውሎስ ከቁጥር 17 እስከ 18 ባለው ክፍል ላይ ያስተምራል። ክብር ለኢየሱስ ይሁን። እንግዲህ ተመልከቱ፣ ሐዋርያው ቅዱስ ጳውሎስ በዚህ ጊዜ የሚናገረው አንደኛ የእምነታችሁን መስዋዕትና አገልግሎት ተጨምሯል። እናንተ እምነታችሁን በምታቀርቡበት ጊዜ እምነታችሁን እስከ መስዋዕትነት ደግሞም አገልግሎታችሁም ጋር ተጨምሬ አብሬያችሁ ሆኜ ይላል ጳውሎስ። አሁን ባለሁበት እስር ብቻ ሳይሆን እንደገና ዕድል አግኝቼ ከእናንተም ጋር ተቀላቅዬ መስዋዕትነትን ከፍዬ አብሬያችሁ መኖር ብችልና ቢሆንልኝ ሐሴት አደርጋለሁ፣ ደስ ይለኛል ብሎ ሐዋርያው ቅዱስ ጳውሎስ ይናገራል። እንደዚህ አለ፣ መስዋዕትና አገልግሎት ተጨምሬ ሕይወቴ እንኳን ቢፈስ ደስ ብሎኛል። ጳውሎስ እናንተ እየከፈላችሁ ያላችሁትን ዋጋ፣ እናንተ በእምነታችሁ እየከፈላችሁትን ያለውን መስዋዕትነት፣ በእምነታችሁ ምክንያት እየከፈላችሁ ያደረጋችሁትን ያለውን አገልግሎት እናንተ ላይ ብቻ እየደረሰ ዝም ይበል አይደለም እያልኩ ያለሁት። እኔም እንኳን ከእናንተ ጋር አብሬ ተቀላቅዬ መስዋዕትን ብከፍል እጅግ ደስ ይለኛል እያለ ጳውሎስ ሕይወቴ ቢፈሳል፣ ሕይወቴ እንኳን ቢፈስ ደስ ብሎኛል አለ። ከሁላችሁም ጋር አብሬ ደስ እነዚህ ሰዎች በተለይ በፊልጵስዩስ ያሉ አማኞች መስዋዕትነትን እየከፈሉ የቀጠሉ አማኞች እንደሆኑ ይታወቃል። ስለዚህ ወንጌል የአልጋ ባልጋ መንገድ እንደፈለግን የምንኖርበት ሳይሆን እስከ መጨረሻው ጥርሳችንን ነክሰን መዳናችንን የምንፈጽምበት ማንክደው ሕይወት እንደሆነ የምንረዳበት ነው። ስለዚህ እንደፈለግኩ እኖራለሁ የምንልለት ሳይሆን እንደፈለገ እንኖርለታለን የምንልለት የፈቃዱ መገለጫ ዕቃዎች ሆነን የራሳችንን ነገር እየገዛንና እያሸነፍን ኃጢአትን እያሸነፍን በጽድቅ የምንመላለስበት ሕይወት እንደሆነ
ሐዋርያው ቅዱስ ጳውሎስ በዚህ ክፍል ላይ ያስተምረናል። እንግዲህ ወገኖቼ ይህንን ትምህርት ስንሰማ ሁልጊዜ ልባችን ሐሴት የሚያደርገው በተለይም ወንጌልን እያስተላለፍን ባለንበት በዚህ ጊዜ በወንጌል ምክንያት የሚደርስብንን መከራ ሁላችንም ልንቀበለው የሚገባ እንደሆነና ወንጌል ያለ መከራ የሚመጣ እንዳልሆነ አስቀድሜ እንደተናገርኩ እንዲሁ በተለይ በትምህርት አንድ ላይ ይህንን ታሪክ እንደተናገርኩ አስታውሳለሁ። በተለይ ብዙዎቻችን እንደምናደርገው እኔ በወንጌል በክርስቶስ ስኖር ወይም በክርስትና ስመላለስ ምንም መከራ አልደረሰብኝም የምንል አንዳንዶች እንኳን ብንኖር መከራ ያልደረሰብን ወንጌል ይዘን ስላልወጣን እንደሆነ ተናግሬ አልፌያለሁ። መከራ ያልደረሰብን ወንጌል ይዘን ስላልወጣን እቤት ቁጭ ካልን ተስማምተን ቁጭ ካልን ተመቻምቸን ቁጭ ካልን መከራ ምን ሊያደርግ ይመጣል? ሰይጣን እኮ መከራን የሚጨምርብንና መከራን የሚያመጣብን መንግስቱን ስናፈርስ ነው። መከራን የሚያመጣብን እኮ ጀስት ከጨለማ ወደሚደነቅ ብርሃን ትውልድን ስንናጠቅ ነው። ስለዚህ ጸጥ አይለንም። ስለዚህ ሰላም ነው እኔ ጋር ምንም ችግር የለም የምንል ካለን እስቲ ወንጌል ይዘን እንውጣና እንየው። እስቲ ወንጌል ይዘን በአደባባይ እንናገር። እስቲ ወንጌል ይዘን ወደ ወዳጆቻችን እንሂድ። እስቲ ወንጌል ይዘን ወደ ቤተሰቦቻችን እንሂድ። እስቲ ወንጌል ይዘን መጸለያችንን እንቀጥል። ያን ጊዜ የጠላትን ጉልበት ማየት እንጀምራለን። ያን ጊዜ የውጊያውንና የሰልፉን ኃይል እናየዋለን። ስለዚህ ብዙዎቻችን እንደምናስበው አይደለም። ወንጌል ዋጋ የሚከፈልለትና ዋጋ ለመክፈል የምንዘጋጅበት ህይወት ነው። እንግዲህ በዚህ ትምህርት ላይ አስቀድሜ እንደተናገርኩኝ የትምህርታችን ዋና ሐሳብ እንዲህ በማለት የሚገልጽልን ነው። በመታዘዝ ህይወት በጨለማው ዓለም ላይ እንደ ከዋክብት እየሆንን ለማብራት ምን ይጠበቅብናል ብለን ስንል አራት ዋና የሆኑ ነጥቦችን እንደተመለከትን እናስታውሳለን። እንግዲህ በእነዚህ አራት ነጥቦች ላይ እንዲህ ብለናል። የመጀመሪያውና አንደኛው መዳናችንን በመፈጸምና በማሳየት ልንኖር እንደሚያስፈልገን ከቁጥር 12 እስከ 13 ድረስ ባለው ክፍል ላይ ሐዋርያው ቅዱስ ጳውሎስ አስተምሮናል። ሁለተኛው የማጉረምረምን ህይወት አስወግደን ነቀፋ የሌለባቸው የእግዚአብሔር ልጆች ሆኖ በመገለጥ ህይወት በመኖር የእግዚአብሔርን ክብር ልናሳይ እንደሚገባን ከቁጥር 14 እስከ 15 ድረስ ባለው ክፍል ላይ ተመልክተን ያለፍን እንደሆነ እናስተውላለን። እንደዚሁም በሶስተኛ ደረጃ መልእክታችንና ህይወታችንን አንድ በማድረግ እንደ ብርሃን ልጆች ሆነን መገለጥ እንዳለብን መታየት እንዳለብን በተለይ በቁጥር 16 ላይ ሐዋርያው ቅዱስ ጳውሎስ እንዳስተማረን እኔና እናንተም እንዲሁ ተመልክተን አልፈናል። በመጨረሻ እምነታችንን እስከ መስዋዕትነት ድረስ በአገልግሎት በመግለጥ ደስ እየተሰኘንና ደስ እያሰኘን መኖር እንዳለብን ከቁጥር 17 እስከ 18 ድረስ ባለው ክፍል ላይ አይተን ለማለፍ ጥረት አድርገናል። እንግዲህ ወገኖቼ በዚህ ትምህርት አራት ላይ እኔና እናንተም እንዲሁ ይህንን የመዳን ወንጌል በሕይወታችን እየፈጸምን መኖር እንድንችል የማጉረምረምን ሕይወት አስወግደን ያለ ነቀፋ በሆነ የእግዚአብሔር ልጅነታችንን እየገለጥን እንደዚሁም ደግሞ መልእክታችንና ሕይወታችንን አንድ በማድረግ ለዚህ ለተጨነቀው ዓለም እንደ ብርሃን በመገለጥና እምነታችንን እስከ መስዋዕትነት ድረስ ለመክፈል በአገልግሎታችን በመትጋት ደስ እየተሰኘን የምናገለግላቸውንም ደግሞ ደስ እያሰኘን መኖር እንድንችል እግዚአብሔር ይርዳን። ክብር ለአምላካችን ለእግዚአብሔር ይሁን። እንግዲህ ወደሚቀጥለው ወደ ትምህርት 5 ስንመጣ በትምህርት 5 ላይ ደግሞ በሚቀጥለው ሳምንት ይህንን ሐሳብ የሚያስከትለውን ሌላ ንዑስ ርዕስ ይዘን የምንቀርብ ይሆናል። በዚህ መንፈስ ጸልየን እንጨርሳለን። ሃሌሉያ! ክብር ለስምህ ይሁን። እናመሰግንሃለን አምላካችን፣ መጠጊያችንና ኃይላችን፣ ባገኘንም በታላቅ መከራ ረዳታችን። ስለዚህ ምድር ብትነዋወጥ ተራሮችም ወደ ባህር ልብ ቢወሰዱ አንፈራም እንዳሉ እንደ ቆሬ ልጆች ዛሬም እኔና ይህ የከበረ ሕዝብ ይህንን የቴሌቪዥን ፕሮግራም በአንድም በሌላም የሚከታተሉ ወንድሞቼና እህቶቼ በአገር ውስጥ ይሁን ከአገር ውጪ ደግሞም በዚህ በቴሌቪዥን ፕሮግራም ቢሆን በዩቲዩብ ይሁን በተለያዩ ድህረ ገጾች ይህንን ፕሮግራም በተካፈሉ ጊዜ በመታዘዝ በሚገኝ ሕይወት በጨለማው ዓለም ላይ እንዴት
መኖር እንዳለብን የምንረዳበትን መረዳት ለልባችን ስላስቀመጥ እናመሰግንሃለን። መዳናችንን እየፈጸምን እንድንኖር እንዲሁም ደግሞ በማጉረምረም ሕይወት ሳይሆን በደስታ ሕይወት የእግዚአብሔር ልጅነታችንን እየገለጥን ንግግራችንና ሕይወታችንን አንድ በማድረግ ለዚህ ለተጨነቀ ትውልድ ምልክት በመሆን እንደዚሁም ደግሞ እግዚአብሔር ሆይ በሕይወታችን በእምነታችን ለሚመጣ የትኛውም መስዋዕትነት እስከ ፍጻሜ ድረስ ዋጋ ለመክፈል በመዘጋጀት አንተን ማገልገል የምንተጋበት ደግሞም ደስ እየተሰኘንና ደስ እያሰኘን የምንኖርበት ሕይወት እንዲሆንልን መንፈስ ቅዱስ ሆይ እንለምንሃለን። ሁሉ ለስምህ ክብር ይሁን። በዚህ ሰዓት በዚህ ሁኔታ በመከራ ውስጥ እያለፉ ያሉ ወንድሞቻችን በጌታ በኢየሱስ ስም በየትኛውም አገር፣ በየትኛውም ክልል፣ በየትኛውም ስፍራ፣ በየትኛውም ቤተሰብ ውስጥ ስለ ወንጌል ለሚከፈል ዋጋ ደስ የሚሰኙበት መንፈስ እንዲወድቅባቸው በኢየሱስ ስም እለምንሃለሁ። ሁሉ ለስምህ ክብር ይሁን። ቀሪ ጊዜና ሰዓታችንን ተረከብ። በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ጸልየናል። አሜን። ሰላም ለእናንተ ይሁን። አሜን።